ትዳሮች ፈርሰዋል። በቤተሰብ ውስጥ የምንፈልገው ነገር ባለማግኘታችን ተሰቃይተን ሊሆን ይችላል። ነገር ግን እግዚአብሔር በአርአያው በአምሳሉ ስለፈጠረን ሁላችንንም የሚያከብር አምላክ አለን። ታዲያ ለምንድነው ሰው የሚሰቃየው የሚል ጥያቄ ልንጠይቅ እንችላለን። እግዚአብሔር በአርአያውና በአምሳሉ ፈጠረ ስንል ምን ማለታችን ነው? በአርአያው በአምሳሉ ፈጠረ ስንል ይህ ማለት አሁን በያዝነው ስጋዊው እኛ ግዙፍ የምንታይ የምንዳሰስ ነን። እግዚአብሔር ረቂቅ ነው። እግዚአብሔርን አይቶ የሚቆም የለም። እግዚአብሔር ረቂቅ ነው። በዚህ በአካላዊ ስጋችን ላይ ሳይሆን ይሄ ምሳሌ የሚገለጸው በነፍሳዊ ባህራችን መንፈሳዊ በምንሆንበት ጊዜ እግዚአብሔርን የመምሰል ጠባይ አለን። እግዚአብሔርን መስለን እንሄዳለን። ምን ማለታችን ነው? ቅዱስ ዮሐንስ ዘደማስቆ የተባለው ታላቅ አባት ይህን ሲናገር እንደ መልካችን የሚለውን ይተረጉማል። እንደ መልካችን እግዚአብሔር እንደ መልካችን እንደ ምሳሌያችን ሰውን እንፍጠር የሚለውን ቃል ሲተነትን እንደ መልካችን የሚለው ሐረግ የሰው ልጅ የማስተዋል የማሰብና የነጻነት ባህሪውን ይመለከታል ይላል። ከኔ ጋር ናችሁ? ስናስብ እግዚአብሔርን የሚከተሉ ክርስቶስ ከክርስቶስ ጋር የነበሩት ደቀ መዛሙርቱ ለምሳሌ ቅዱስ ጴጥሮስን ብትመለከቱ በሊቀ ካህናቱ ግቢ ክርስቶስን ሲከሱ ሲሄዱ ሳለ እሱ ራቅ ብሎ አንዲት ሴት ቀረበችና አንተ አነጋገርህም አካሄድህም ሁኔታም ሁሉ የናዝሬቱ ኢየሱስ ክርስቶስን ይመስላል አለችው። ከኔ ጋር ናችሁ? የእግዚአብሔር ሰዎች እግዚአብሔርን ነው የሚመስሉት። እግዚአብሔርን የምንመስለው ይሄ ሰውነታችን ክቡር ነው፣ ልንጥለው አይገባም። ንግግሮቻችን። ስለዚህ በዚህ በነፍሳዊው ባህሪያችን በመንፈስ በሚባለው ባህሪያችን ነጻነት አይምሮ ግዕዛን የምትባላለችን ሁላችንንም እንደ ዳኛ የምትወቅሰን ሁላችንም ንጹዎች ሆነን እንድንቀርብ የምታደርገን። ስለዚህ የቅዱስ ዮሐንስ ዘደማስቆ ሲናገር እንደ መልካችን የሚለው ሐረግ የሚገልጸው የሰው ልጅ የማስተዋሉን ሕሳቤውን የነጻነት ባህሪውን ይመለከታል። እኛ ነጻ ሆነን አይምሮ ነጻነት አግኝተን ያደግነው። ስለዚህ በማስተዋል ኪሎት ውስጥ የመኖር አቅም አለው። የሰው ልጅ አቅም የለውም ተብሎ አይታሰብ። ሕፃናት ራሳቸው ክብር አላቸው። የማወቅ ነጻነት ተሰጥቷቸዋል። እንዲሁ እንድንጠፋ እንደ እንስሶች እንድንሆን የተፈጠርን አይደለም። ነጻነት አለን። የመናገር ሐሳብ አለን። ቃላት አለን። ሰው ሐሳብ አለው። እኔ ብቻ ልናገርለት የምንለው አይደለም። እናንተ ሁላችሁ ሐሳብ አላችሁ። ክቡር የሆነ ሐሳብ ይኖራችኋል። የሥነ ምግባር ኃላፊነትም አለብን። ኃላፊነት ወኩን መሃይምነ እስከ ለሞት እስከ ሞት ድረስ የታመንኩን ለገዛ ሕሊናችን ለምናስበው ወይም የምንኖርበት ማህበረሰብ ለፈጠረን አምላክ ታማኞች መሆንን ኃላፊነት ያለብንን ነገሮችን ሁሉ የምናከናውንበት ልዩ ችሎታም የሰው ልጆች ተሰጥቷቸዋል። ራሱን የቻለ እግዚአብሔር አምላኩ እንደሚመስል በምድር ላይ ያለውን ነገር ሁሉ እንዲጠበብበት የማወቅ ነጻነትን ለሰው ልጅ ተሰጥቷል። ስለዚህ ሰውነት ረቂቅነት ነው። ሰውነት ምጡቅነት ነው። ሌላው ይቅርና ሰው ራሱን የሚያውቅበት የማወቅ ነጻነት ተሰጥቶታል። ራሱን የሚገዛበት ነፍስ ስጋና መንፈስ የሚባሉ ማንነት ያለው እንዲሁ ተራ ያልሆነ ረቂቅ የሆነ ሕይወት ያለው ከመሆኑ የተነሳ ራሳችን የምናውቅበት ኃይል ተሰጥቶናል። እግዚአብሔርን ከእግዚአብሔር ጋር ደግሞ በህብረት እንድንኖር በግሪክኛው ሱታፌው አምላክ የምናገኝበት ቴዎሲስ የሚባል ማንነት ተሰጥቶናል። እግዚአብሔርን መምሰል በጸጋ አማልክት ዘበጸጋ የሚባል ክብር ተሰጥቶናል። ከኔ ጋር ናችሁ? ስለዚህ ሰው ሁሉ በመካከላችሁ ያለው ሰው ሁሉ ክቡር ነው። አንድም ሰው የተናቀ ሰው የለም። ቤተ ክርስቲያን የምትነግረን ይህንን ነው። ሰውነት ክቡርነት ስለሆነ ይህንን የምናይበት ነው። ጎርጎርዮስ ዘኑሲስ የተባለው ታላቅ አባት ሲናገር ምን ይላል? ሰው ማለት የሕያው የእግዚአብሔር መልክና አምሳል ነው ብሎ ይነግረናል። ሰውነት በዘመድ ብዛት፣ በሀብት ብዛት፣
ወይም ደግሞ በእውቀት ብዛት የሚለካለም የኛ ማንነት ከዛ በላይ ያለፈ ማንነት እግዚአብሔርን መምሰል የምንችልበት ወደሱ ልንቀርብ የምንችልበት በህብረት እንድንኖር የተጠራነን። ለዚህ ነው ቅዱስ ጴጥሮስ በመልእክቱ ላይ ሲነግረን የመለኮት ባህሪ ተካፋዮች ትሆኑ ዘንድ ይለናል። ከኔ ጋር ናቸው? ይከብዳል። የመለኮት ባህሪ ተካፋዮች ትሆኑ ዘንድ ማለት ታናናሽ አማልክት ሆነን በምድር ላይ እንዲህ ተቅበዝብዘን መኖርን አይደለም እግዚአብሔር የሚፈልገው ከኛ። ታናናሽ አማልክቶች ተብለን ወደሱ አውርቶን የክብሩ ወራሾች እንድንሆን ነው የሚፈልገን። በክብሩ ለመኖር የምንችል ሰዎች ሰውነታችን ክቡር ነው። ለዚህም ነው ሐዋርያት እንግዲህ ሁልጊዜ ሰዎችን ሲገልጹ የፍጥረት ሁሉ ዘውድ ብለው ይጠሯቸዋል። የፍጥረታት ሁሉ ዘውድ ወይም በሌላው ካህናት ናቸው፣ ለፍጥረታት ሁሉ አገልጋዮች ናቸው ብሎ ይናገራሉ ሐዋርያት። በዚህ ሐዋርያን አበው ከሚያስቀምጡት መካከል አንዱ መክሲሞስ የተባለው ታላቅ አባት የሰባተኛው ክፍለ ዘመን የቤተ ክርስቲያን አባት ነው። ይህ ሰው ሲናገር ምን ይላል? ሰው መላውን ፍጥረት በአንድ የሚያስተሳስር ተፈጥሯዊ ማሰሪያ ሆኖ ተፈጥሯል ይላል። ግልጽ ነው። ሰዎች ለብቻችን እንድንኖር ብቻ ሳይሆን የፍጥረታቱ ባለቤት ሆነው አምላካችን በፍጥረቱ ላይ ኃላፊ እንድንሆን ስልጣን ሰጥቶናል። ሰውነት ኃላፊነት ነው። በፍጥረታት ላይ ዘውድ ሆኖ መኖር ማለት ነው። ክብር ያለን ሰዎች ነን። የከበረ ሰውነት የተሰጠው ሰው ታዲያ ለምን በዓለም ላይ ወደቀ ነው? ምን ነው ታናሽ ሆነን ተያየን ነው? እርስ በርስ ለምን መስማማት አቃተው? ለምንድነው የጭቅጭቅ ዓለም ላይ እንድንኖር ያስገደደን? ምንድነው ይሄንን ነገር እንድንሰራ በውስጣችን እንዲህ አይነት ነገሮች የተጸነሰው? ሰው ራሱን ፈልጎ ማግኘት ከቻለ እነዚህን መልሶች ያገኛል። ሰው ለእግዚአብሔር የሚቀርብ ልዩ መስዋዕትም ነው። ራሱ ስማችን ራሱ መስዋዕት ወይም ሰማዕት የሚሆነው ምልክት ይሰጠናል። ኢትኩን ስም በሐሰት ያለው ከሕግጋቱ መካከል ከአስሩ ሕግጋት መካከል በሐሰት ምስክር አትሁን ነው የሚለው። ከኔ ጋር ናችሁ? ተመልከቱ። ቅዱስ መጽሐፍ ሲናገር ኢትምጥ ፍትሐ ነዳይ ወኢትአምፅ በፍትሕ ይላል። ፍርድም አታጓድ ድሃውንም አትበድል ይላል። ከኔ ጋር ናችሁ? ዓለም ላይ በጣም 1% የሚሆነው ሀብታም የሚባሉ ክፍሎች 99 የሚሆነውን ድሃውን እየጨቆኑ የሚኖሩበት ዓለም ላይ ማለት ነው። ኢትምጥ ፍትሐ ነዳይ ወኢትአምፅ በፍትሕ፣ በፍርድም አታጓድ ድሃውንም አትበድል ነው የሚለው መጽሐፍ ሲነግረን። ፍርድ ማጓደል ማለት እውነትን ከሐሰት ለይቶ አለመገንዘብ ማለት ነው። አድሎን ማስረዳት ማለት ነው። በአድሎ መኖር ማለት ነው። ከአድሎ ነፃ እንድንሆን ሰማዕት እንድንሆን በሰዎች ላይ በሐሰት እንዳንመሰክር ነው የተፈጠርነው እኛ ፍጥረታት የሰው ልጆች። ስለዚህ ሁላችንም በዚህ ሕይወት ውስጥ ስንኖር የምናገኛቸው ነገሮች አሉ። ሰማዕት ምስክር አገልጋይ ብቻ አይደለም የምንሆነው በፍጥረታቱ ላይ። እኛ ከፍጥረታት ጋር ልዩ ግንኙነት አለን። አይደለም ሰው ከሰው ጋር ወይም ከእግዚአብሔር ጋር ከእጽዋቱ ጋር እንኳን የተለየ ግንኙነት አለን። የምናሸተው አየሩን ራሱ ተፈጥሯዊው አየሩ ራሱ ኃላፊነት አለብን በዚህ ውስጥ እንድንኖር። እሱን ማሰብ የምንችልበት ነው። እዚህ ላይ በጣም በሚደንቅ ሁኔታ ቅዱስ አግናጤዎስ ምጡ ለአንበሳ ተብሎ የተገለጸው ታላቅ አባት ከኔ ጋር ናቸው? ይህ ትልቅ አባት ሰውነቱን በሰማዕትነት እንዴት እንደገለጸ ልንገራችሁ። ከአንጾኪያ በሮም ግዛት ውስጥ የነበሩት አላውያን ተነስተው ክርስቲያኖችን በሚያሳድዱበት ጊዜ በሮም ወታደሮች እጅ ወድቆ ከአንጾኪያ ወደ ሮም ወሰዱት። ከኔ ጋር ናቸው? ቅዱስ አግናጤዎስ ወይም ኢግናቲዮስ የሚባለው ታላቅ አባት ይህንን ይዘውት ወደ ሮም ወሰዱት። ያን ጊዜ በሮም የነበሩት ክርስቲያኖች ተሰባስበው ለሮሙ መስፍን ምልጃን ማቅረብ ጀመሩ። ልቀቅልን፣ ፍታልን፣ የሰውነት ክብርን ሊገልጽልን የሚችል ታላቅ አባታችን ስለሆነ እባክህ ልቀቅልን የሚል ምልጃዎችን በተለያየ እጅ መንሻ ሰጥተው፣ ዛሬ ብዙ ጊዜ በእጅ መንሻ የሰዎች ሕይወት ይወድቃል። እጅ መንሻ እየሰጡ ስጦታ እየሰጡ እሱን እንዲለቅላቸው ብዙ አይነት ምልክት እንዳደረጉ ሲሰማ ቅዱስ አግናጤዎስ የተባለው አባት ምን አለ? እባካችሁ
ያለ ጊዜ ቸርነት አታድርጉልኝ አለ። ከኔ ጋር ናችሁ? ማን ነው? ቅዱስ አግናጢዮስ የተባለው ታላቅ አባት፣ በሁለተኛው ክፍለ ዘመን ድረስ የነበረው ታላቅ አባት። ያለ ጊዜው ቸርነት አታድርጉ፣ ለአራዊት መብል እሆን ዘንድ ተውኝ፣ ወደ እግዚአብሔር የምደርስበት መንገዴ እርሱ ነውና ምልጃም አትስጡ። እኔ የእግዚአብሔር ስንዴ ነኝ፣ በአራዊት ጥርስም እፈጫለሁ አለ። ማን? ቅዱስ አግናጢዮስ። በእጅ መንሻ ምክንያት ክብሬን ከማጣ ሰውነቴ ከሚጎል ሰማዕት ሆኜ በአራዊት አንደበት ውስጥ ገብቼ ብፈጭ ስንዴ ሆኜ ብቀርብ ይሻለኛል አለ። ከኔ ጋር ናችሁ? ዓለም እኛን አሁን በሕይወትና በሞትና በንቃት መካከል ውስጥ ሆነን ስቃይ ውስጥ ነው ከታን ያለችው። ሰውነታችንን ረግጣው ነው ያለችው። ሰው ከሰው ጋር እንዳይስማማ እያደረገች ነው ያለችው። ተውኝ አለና ያለ ጊዜ ቸርነት አታድርጉልኝ፣ ምክንያቱም ሰማዕትነትን ናፍቄያለሁ። ወደ እግዚአብሔር ወደ ክብሩ ሄዳለሁ፣ እሱን ወደምመስልበት። ሰው ሆኜ ተፈጥሬ ወንዝ ሆኜ አልሞትም። ከኔ ጋር ናችሁ? አሁን በዓለም ላይ ብዙዎቻችን ሰው ሆነን ተፈጥረን በወንዝ የተለካ ማንነት ውስጥ ተቸንክረን ያለነው። በምንናገረው የቋንቋ ሕይወታችንን ሰውነታችንን አተን ያለነው። ከዚህ አካባቢ የመጣ ከዚህ አካባቢ ይህንን ቋንቋ የሚናገር የቆዳ መልኩ ይህንን የሚመስል የሚል ስቃይ ያለበት ተከፍሎ ውስጥ ነው ያለነው። እንዲህ አይነት የተከፍሎ ሕይወት ውስጥ ከምኖር ሰማዕት ሆኜ እግዚአብሔርን መስዬ እንድሄድ መርጣለሁ። የእጅ መንሻ እኔን ለማዳን ብላችሁ ያለ ጊዜው የሚሆን እጅ መንሻ ጉቦ አትስጡ ለሮማውያን። እባካችሁን በክፉ ነገር እናንተ የምትሰሩትን ነገር ቸርነቱን ሊያደርግልኝ የሚችለውን አምላክ ቸርነቱን አታስከልክሉብኝ ብሎ ተናገር። ከኔ ጋር ናችሁ? ሰው ሆኖ የሚኖሩ ሰማዕታት ሞትን እንኳን አይፈሩትም። ሰማዕትም ሆኖ ምስክር ሆኖ ለመሄድ አይሳቀቁም። ሁልጊዜ በሰውነታችን ክብር ነው። ከሞት በኋላ ሕይወት አለ ብለው ነው የሚያስቡት። ሰውነት እግዚአብሔር እኔን ነው የሚለው። ለእግዚአብሔር ስንዴ ነኝ ነው ያለው። ከኔ ጋር ናችሁ? ለእግዚአብሔር ስንዴ ነኝ፣ መባ ሆኜ የምቀርብ ቁርባኑ ነኝ፣ እኔ መስዋዕት ሆኜ የሚቀርብ ነኝና ያለ ጊዜው ቸርነት አታድርጉልኝ፣ የእጅ መንሻ መማለያ አትስጡ፣ ጉቦም አትስጡ፣ በወገንተኝነት አታስቡ ብሎ ተናገራቸው። ሌላው በጣም የሚገርመው እዚሁ ላይ ቅዱስ አግናጢዮስ የተባለው ታላቅ አባት ሲናገር ምን ይላል? በምድር ዳርቻ ሁሉ ላይም ከምነግስ ይልቅ ስለ ክርስቶስ ሞት ለኔ ይሻለኛል። የአምላኬን ሕማም ምሳሌ እከተል ዘንድ ተውኝ፣ ፍቀዱልኝ አለ። ከኔ ጋር ናችሁ? ዓለም ሰማዕትነት ሁሉ ይከለክለናል ምስክር ለመሆን። ሞታችንን እንኳን ይከለክለናል። ሞታችን እንኳን ያማረ እንዳይሆን ነው የሚያደርግብን። ሰውነታችንን ከገፈፈን በኋላ ሞታችን እንኳን ራሱ እስከ ሞታችን ባለው ሂደት ውስጥ ሁሉ ያሰቃየናል። ከሞትን ካለፈን በኋላ ወገኖቻችን ሁሉ እስኪያለቅሱ እስኪጸጸቱ በመከራ ውስጥ እንዲኖሩ ነው የሚገፋል። ይህ ታላቅ አባት ሰማዕት ግን በእግዚአብሔር ፊት ስንዴ ሆኜ እንድሞት ሞቴን እንኳን አትከልክሉኝ፣ ሰማዕት ሆኜ እንሂድ። ሰውነት ሰማዕትነት ነው። እሱን ማየት የምንችልበት ነው። የሰማዕቱን ታላቅ ክብር የምንረዳ ሰዎች እኛም ሰማዕት ምስክር ሆነን አንዳችን ለአንዳችሁ ምስክር የምንሆንበት በመልካም ነገር እሱን የምናይበት ነው። ሌላው የወደቀውን ፍጥረት እናያለን። የወደቀው ፍጥረት እንዴት ነው መገለጽ ያለበት? የወደቀው ፍጥረት መቅሰፍት ያለበትን ነገሮችን ይዞ እናሄዳለን። የሰው ልጅ ከሰውነት ተፈጥሮ በታች ወርዶ ነው አሁን የምናየው። ቅዱስ አትናቴዎስ ደግሞ ሲናገር፣ የእስክንድርያው ታላቅ አባት ሲናገር እኛ ነው የሚለው ራሱ የሰው ልጆች እግዚአብሔርን ከመመልከት ከማሰብ በራቁ ጊዜ ወደ መበላሸትና ወደ ውድቀት ይወርዳሉ ይለናል። ከእግዚአብሔር የራቀች ዓለም ሰውነታችንን ትነጥቀናለች። ሰው በሰውነቱ ክቡር አይሆንም። ባለን ነገር ነው የምንነገረው፣ ወይ ባለው እውቀቱ እንዲህ ነው ነው ማለት። እውቀት በኦርቶዶክሳዊ እይታ ፍጻሜ አይደለም። እውቀት አዳኝ አይደለም። እውቀት ሂደት ይሆናል እንጂ እውቀት የነገሮች ሁሉ መጨረሻ አይደለም። በዚህ ሕይወት ውስጥ የምንኖር ከሆነ ስንወድቅ ስነ ልቦናዊ መዘዞች አሉብን። አንደኛ በጭንቀት ውስጥ እንሰቃያለን። ፍርሃት አለብን። ይሄ ፍርሃት ስንል ሁለት አይነት ፍርሃት አለ። የባርነት ፍርሃት አለ፣ ሰዎች የሚፈሩት ፍርሃት።
በስጋ የምንፈራው። ተቀነዩ ለእግዚአብሔር በፍርሃት የሚለው ደግሞ ቅድስና ያለው ይሄ ንጹህ የሆነው እግዚአብሔርን የምንፈራው ፍርሃት ደግሞ በሰማይ ያለው አምላክ ሰማዩን እንደ ሻፎ ድንጋይ ጥሎ ያጠፋናል ብለን ሳይሆን የምንፈራው በልዑል መንበር ያለው አምላክ አባታችን ስለሆነ የልጅነት ፍርሃት እንፈራዋለን። በፍርሃት መኖርን ዓለም የሚነግረን ቀቢጸ ተስፋን ነው። በመንፈስ ጭንቀት ውስጥ እንድንኖር ያለ ሰውነታችንን ባህሪውን ይጋፋናል። ቅዱስ ይስሐቅ ሶርያዊው ሲናገር ምን ይላል? ከእግዚአብሔር የራቀ ልብ የመደናገርና የትርምስ ማደሪያ ሆኖ ይገኛል ይላል። ከኔ ጋር ናችሁ? ከእግዚአብሔር ስንርቅ ሰውነታችን ሁሉ ይጣሳል። ማንም ይጫወትበታል። አይደለም ርኩስ መንፈስ በዓለም ላይ ያሉ ሰዎች ሁሉ ይርቁናል። ከእግዚአብሔር ጋር ስንኖር ባይኖረንም ሀብታለን፣ ባናውቅም አዋቂዎች ነን። ሳይኖረን አግኝተን እንኖራለን። ደስ ብሎን እንኖራለን። ያጣ ሁሉ ይደሰታል። እግዚአብሔር ከሱ ጋር ካለ ሁሉን ነገር ማድረግ የምንችልበትን ሀብት እናገኛለን። ስለዚህ ምን እናድርግ? አባቶቻችን የሚያስቀምጡን አሁንም ቅዱስ ኢሬኔስ የተባለው ሊዮ ሲናገር ምን ይላል? የእግዚአብሔር ክብር መገለጫ ሕያው ሰው ነው። የሰው ሕይወቱም እግዚአብሔርን ማየት ነው። እግዚአብሔርን ማየት ትፈልጋላችሁ? ንጹህ ልብ የሆነ ሰው ነው እግዚአብሔርን ማየት የሚችለው ነው የሚለን ማቴዎስ ወንጌል የሚነግረን ነገር ይሄንን ነው። ንጹህ ልብ ያላቸው ሰዎች እግዚአብሔርን ያዩታል። ሰውነታችን ሲገለጽ እግዚአብሔርን ማየት እንጀምራለን። እግዚአብሔርን የምናይበት አይተን መቆም የማንችልበት ነው። ምክንያቱም እግዚአብሔር ረቂቅ አምላክ ነው። ስለዚህ ቅዱስ አትናቴዎስ አሁንም መልሶ ምን ይላል? እኛ አማልክት ዘበጸጋ እንባል ዘንድ እግዚአብሔር ራሱ ወልደ እግዚአብሔር ኢየሱስ ክርስቶስ እኛን ሆነ ነው ቢለ። ከኔ ጋር ናችሁ? እኛን የሆነ አምላክ ሰውነታችንን አከበረው። በመስቀል ላይ ሆኖ ደመግቡ አልነበረም። ሰዎች አልወደዱትም፣ እሱ ግን ወደደን። ሳንፈልገው ፈልጎን መጣ። በደሙ ሁላችንንም ንጹህ አደረገና ሰውነታችንን ክቡር አደረገልን። ከፍጥረታት ሁሉ ልዕልና ያለውን ሕይወት ሰጠን። በዚህ ሕይወት ውስጥ የሚኖር ሰው ለሌሎችም ሰዎች ማሰብ አለበት። በሌሎች ሰዎች ሕይወትም ጋር መኖር አለብን። ልዩ የሆነ መቅደስ የሆነ ሕይወት ነው ያለን። በዚህ ሕይወት ውስጥ ስንኖር አሁንም ቅዱስ ኤፍሬም ሶርያዊው ሲናገር ምን ይላል? ልብህን መቅደስ አድርገው እግዚአብሔር በውስጡ ያድራልና ይላል። ከኔ ጋር ናችሁ ሰዎች? ከኔ ጋር ናችሁ? ልብህን መቅደስ አድርገው፣ መልካም ነገር ያለበት ስባሄ ውዳሴ ያለበት ምስጋና የሚገለጽበት አድርገው ልብህን። እሱን የምታደርግ ከሆነ እግዚአብሔር በውስጡ ያድራል። አንትሙ ታቦቱ ለእግዚአብሔር ነው የተባለ። የእግዚአብሔር ቤተ መቅደሶች የተባሉት ሰዎች በዓለም ላይ ስቃይ ገፏቸው ተቅበዝብዘው ነው የሚኖሩት። እግዚአብሔር እንዲያድርበት መቅደስ ካደረግነው፣ አዎ ብዙ የሚሆኑ ውጣ ውረድ አለብን። የኃጢአት ፍላጻዎች ሁሉ አሉብን። እነዚህን ሁሉ ማራቅ የሚችል አምላካችን ተስፋን የሰጠን አምላክ ነው። ያለ ተስፋ መኖር አንችልም። ሰዎች በደለኞች ናቸው፣ ኃጢአተኞች ናቸው ይበሉንም፣ እግዚአብሔር ግን ኃጢአታችንን ይጠላም፣ እኛን ግን ይናፍቀናል፣ ይወደናል፣ ልጆቼ ብሎ ያቅፈናል። ጠፍተን እንኳን ፈልጎ ማግኘት የሚችል የሰውነት ማንነት ነው ያለን እኛ። ስለዚህ ሰውነት ክቡርነት ነው። በጸሎት መትጋት የምንችልበት፣ ሱታፊ አምላክ ማግኘት የምንችልበት፣ አማልክት ዘበጸጋ የሚለውን ነገር ማግኘት የምንችልበት። ስለዚህ ሁላችንም በአጋጣሚ የተገኘን ፍጥረታት አይደለንም። የተከናወነው ክንውኑ እኛ የተገኘንበት ክንውን በአጋጣሚ አይደለም የተገኘ ነው። በአምላክ እቅድ ነው የተገኘ ነው። ሰውነት ራሱ እንዲመሰገንበት ነው የተገኘ ነው። ራሳችን አካላችን ስጋችን በተራው አነጋገር እንኳን ስጋ ደካማ ነው ሲባል እንሰማለን። እግዚአብሔር ግን ስጋን አካልን ሲፈጥረው ግን ቅዱስ አድርጎ ነው የፈጠረው። ቅዱስ ሰውነታችንን በአልሆነ ስነ ምግባራዊ ስራ ስንጥለው ነው ስጋችን የሚደክመው እንጂ ሲፈጠር ቅዱስ ሆኖ ነው የተፈጠረው። የሰው ልጅ ደመግቡ እንዲሆን አምላካችን እርሱ ደመግቡ አልነበረም፣ በደሙ አጠበን፣ ሕይወትንም ሰጠን። በፍጥረታት ሁሉ ላይ ደግሞ አክሊል የሚሆን ወይም አገልጋይነት ክብርን ሰጠን። በመንፈስ ቅዱስ ደግሞ የመንፈስ ቅዱስም ቤተ መቅደሶች እንድንሆን አደረገን። በክርስቶስ ማዳን ውስጥ ደግሞ ልዩ መገለጫ የሆነውን የድነት ስራዎቹ በእኛ ሕይወት ተገለጸ። እሱን የምናይበት ነው። አማልክት ዘበጸጋ የሚለውን ጸጋውን ሰጠን። ስለዚህ የእግዚአብሔር ቤተሰቦች
ይህ ሰውነታችንን በዚህ ሰውነታችን ላይ ምንም ነገር ማድረግ የምንችልበት ኃላፊነት የለንም። እኛ ሁላችንም የማንን የእግዚአብሔር የእጁ ስራዎች ነን። እንደውም ቅዱስ ጳውሎስ ሲናገር ምን ይላል? አንትሙ ታቦቱ ለእግዚአብሔር አለንና እናንተ የእግዚአብሔር ቤተ መቅደሶች ናችሁ አለንና የራሳችሁ አይደላችሁም ባሪያዎች ናችሁ አለ። በደም የተገዛችሁ ባሪያዎች ናችሁ አለን። ከኔ ጋር ናችሁ? በደም የሚባል ደም የተከፈለልን ሰዎች ነን። ክርስቲያኖች፣ ኦርቶዶክሳውያን ደም የተከፈለለት ሰው ዋጋ ተሰጥቶታል። ዋጋችን ደግሞ በእቃ መግዛት የተገኘ አይደለም። አሁን በጣም እያሰቃየናለው በዓለም ላይ ሰውነታችንን ሰው የሚባለውን ክብራችንን እያሳጣ ያለው አንዱ ግላዊነት ነው። በግል እኔና ራሴ ብቻ የሚል አናኗር ስለምንኖር። ሁለተኛው ቁሳዊነት ነው። ይሄንን በልተነው ጠጥተነው ወይ ለብሰነው በጣም ያረካንበት ዓለም የሚሰጠን ቁሳዊው ነገር አሰቃይቶናል። ከሰዎች ጋር ለያይቶናል። አብረን መኖር ማንችልበት ደረጃ ላይ አድርሶናል። ሌላው በአብዛኛው ጊዜ የምንመለከተው ለራስ ጥቅም ብቻ መቆም። ራስን መውደድ መልካም ቢሆንም ምክንያቱም ራሳችን ስንወድ ተፈጥሯችንን እናከብረዋለን። አፍቅር ቢጸከ ከመ ነፍስከ ስለሚል ለራስ ጥቅም ብቻ መቆም ነው ኃጢአቱ። እኔ ብቻ፣ እኔ ላግኝ፣ እኔ ልብላ፣ እኔ ልጠጣ፣ እኔ ሁሉን ነገር ይሙላልኝ፣ ይሄ ነው ኃጢአቱ። ስለዚህ ሰዎች ሆነን የምንኖር ከሆነ ሁለት ያለው አንዱን አቤት ለሌለው ይስጥ ነው የሚለው። ብዙ ጦማዳሪዎች ወገኖቻችን አሉ። ብዙ ዳቦ ብቻ አይደለም የራባቸው፣ ሰው የራባቸው ወገኖች አሉ። ቤት ውስጥ ያሉ የሰው ያለህ የሚሉ በህመም ላይ ያሉ ቆመውም እየሄዱ ያለ ሰው እንዲያዳምጣቸው ጆሮ የራባቸው ወገኖች አሉ። ለነዚህ ማሰብ ስናቆም ሰውነታችን ይነጠቃል። ሰው የሚባል ክብራችን እናጣለን። ሕፃናትም ሆኖ አረጋውያንም ሆነን ድሃም ሆነ ሀብታሙ አገር ውስጥም ኖረን ከአገር ውጭም ኖረን የእግዚአብሔር የእጁ ስራዎች ስለሆነን ሁል ጊዜ ይጎበኘናል። ለሰዎች የሚያስብ ሕሊና ሊኖረን ይገባል። እኔም መብላት እንደሚያስፈልገኝ ሌላውም መብላት ያስፈልገዋል ብለን ማሰብ አለብን። ቤተ ክርስቲያን የምትነግረን ይህንን ነው። በዘመናችን ውስጥ የምንሰቃየው ይህንን ነው። አንድ የማውንት አቶስ የሚባለው የግብፅ ደሴት ውስጥ ከሚኖሩት አባት መካከል አንዱ ምን ይላል? ሰሊሞን የተባለው የፍጥሞ ደሴት አባት ሲናገር ወንድሜ ሕይወቴ ነው ይላል። ከኔ ጋር ናችሁ? ወንድሜ ሕይወቴ ነው። ቃየል አባት ወንድሙን ገሎ ሲመጣ እግዚአብሔር ወንድምህ አቤል የት አለ ተብሎ ነው የተጠየቀው። ከኔ ጋር ናችሁ? የት አለ? እኔ ወንድሜ ጠባቂ አይደለም ነው ያለው እሱ። ዓለም አሁን ብዙ ቃየሎችን ገላ ሰውነትን አጥፍታ የቃየል ስሜት ያለው ዓለም ውስጥ የምንኖር ሰዎች በእጃችን ላይ በእጁ ላይ ያለችው ዓለም ላይ የብዙ ቃየሎች ደም አለ። ወንድሜ ሕይወቴ ነው። እኔ እንደሚያስፈልገኝ ሌላውም ያስፈልገዋል። ሕፃናት በስርዓት ማደግ አለባቸው። ስለ ሰውነት ገብቷቸው ማደግ አለባቸው። ዛሬ የሚረዱትን ነገ በኋላ ይጠይቁናል። በሰውነት መገለጽ አለብን። በሰውነት ሕይወት ውስጥ ስንኖር ሁልጊዜ እግዚአብሔር የሚገልጸን ነገር አለ። ስለዚህ እንደመጨረሻ ቅዱስ ኤፍሬም የተናገረን ልብህን መቅደስ አድርገው ሰውነትን ለመጠበቅ እግዚአብሔር በዛ ላይ ያድራል ይላልና ልባችንንም መቅደስ አድርጎልን አምላካችን ለሰዎችም ማስበል ለፍጥረታት ሁሉ ዘውድ አድርጎን የኛም ሕይወት የተቃኘ ሆኖ ከተጨነቅንበት ነገር ሁሉ አውጥቶ ሰውነታችን እንዲያከብርልን የአምላካችን ቅዱስ ፈቃዱ ይሆንልን። ከዚህ ቆየን። እግዚአብሔር ይባርከን፣ በቸርነቱ ያድነን፣ ይጠብቀን። ርዕስ የሰጠናቸው እኛ 1 2 3 ሰዎች ነበር የሌላ እምነት ተከታይ ያየነው፣ ግን ቁጥራቸው በጣም በዛ ስላለ እንደው ወንጌሉንም ምኑንም አይከል ያደረገ ግን ሰው መሆን በጣም ትልቅ ርዕስ ነው። ታውቃላችሁ አለ ሰው መሆን ታውቃላችሁ አይደል? ምን መሆን? ሰውነት የሚባለው ዋጋው በጣም ቀላል አይደለም። በጣም ትልቅ ዋጋ ያለው ነገር ነውና አሁን ያለንበት ዘመን ደግሞ ሰውነት ዋጋ ያጣበት ዘመን፣ ሰውነት የተረሳበት፣ ሰውነት የጣለበት፣ ሰውነት የሚመለከተው ያጣበት ዘመን ነውና አምላካችን እግዚአብሔር ሁላችንንም ሰው ያደርገን።
አሜን በሉ። ምን ያደርገን? ሰው ያደርገን። በእውነት ዳዊት ልጁ ሶሎሞንን ሌላ ነገር ሁን አላለውም። መሪ ሁን፣ አሸናፊ ሁን፣ ባለስልጣን ሁን፣ ሹመኛ ሁን፣ ባለሀብት ሁን አይደለም ያለው። ልጄ ሆይ ሰው ሁን ነው ያለው። ሰው ሲሆን ብለው አባታችን በጣም የሚገርሙ ሐሳቦችን እያመጡ ሲነግሩ ነበር። በመላው አውሮፓ እንዲሁም ደግሞ በመላው አሜሪካን በተለያዩ ዩኒቨርሲቲዎች ላይ ዞረው የተለያዩ 3-4 ዶክተሬቶችን የሰሩ አባት ረጅም ዘመናቸውን በትምህርት ከኢትዮጵያ ገዳማት ጀምሮ እስከ ውጭ ድረስ በትምህርት ያሳለፉ ስለሆነ ሰውን ምን እንደሆነ በደንብ አድርገው ሰው እንዲሆን በጣም የሚጥሩ አባት ናቸው። አንዱም ድግሪያቸው በዚህ በሂውማን ቢሄቪየር ላይ በሰው ልጅ ጠባይ ላይ ነው አንዱ ጥናታቸውና ከዛ አንፃር አንዴ እንዲሁ እያስተማሩን የነገሩን አንድ ታሪክ አለ። በዚህ በኮሮና ትዝ ይላችኋል? በኮሮና ምክንያት አቤት ኮሮና የሚባለው የማስክ ያደረግንበት ዘመን ማለት ነው። በዚያ ዘመን ላይ ቢሊዮነሮቹ እጥፍ በላይ አተረፉ በኮሮና ጉዳይ። ድሆቹ ደግሞ ከእጥፍ በታች ምን አሉ? አጥዋል። የተጠና ጥናት አይደል ፕሮፌሰር አይደል? አሁን በቁጥር ስለዘነጋሁት በፊታቸው እንዳላበላሸው ብዬ ነውና ሀብታም የሆኑት በጣም በሽታው በጣም ጠቅሟቸዋል ለሀብታሞቹ። ድሆቹ ደግሞ በሽታ ሁሉ ጎድቷቸዋል። ለምን በዚህ ልክ ተበታተንን ካል በዓለም የምንገኝ ፍጥረታት ሰው መሆን ስላልቻልን ነው። ዛሬም ባለሀብቱ ገንዘብ በጣም ኪሱ ሲገባ የሚመኘው ህንጻ ስለመገንባት እንጂ ሰው ስለመገንባት አይደለም። ስለዚህ ሁላችንም ሰው እየገፋን ምድሪቱ በጣም ብዙ ህንጻ ኖሯት ግን ሰው የሌላቸው ብዙ ከተሞች አሉ። ሰው ያጣንባቸው ብዙ አገሮች ብዙ ከተሞች አሉ። በዓለማችን ላይ ያለው እያንዳንዱን ጦርነት ብናየው ምክንያቱ ትልቁ ነገር ሰውነትን ቅድሚያ የማይሰጡ ሰዎች ናቸው ወደ ጦርነት የሚገቡት። ስለዚህ እግዚአብሔርን እንደዚህ ብላችሁ ለምኑት። እግዚአብሔር ሆይ በሉ እስቲ ሰው አድርገን። ምን ያድርገን? አምላካችን እግዚአብሔር ሰው ያድርገን። በእውነት እንግዲህ ይዛችሁታል በትክክል እና ሌላው ሲነግሩን አንድ ስብዕና የሚጸናበት ክብር ብለው ይነገሩንን ደግሞ እንዳትረሱ። እስቲ ሁላችሁም በልባችሁ እንድታስቀሩ ስለመፈለግ ከኔ ጋር አብራችሁ በሉ። ከእግዚአብሔር በሉ ስንርቅ ሁሉ ይርቀናል። ከማን ስንርቅ? አያችሁ፣ ወደ እግዚአብሔር የምንቀርበው ሰው ለመሆን ነው ማለት ነው። አያችሁ፣ ከእግዚአብሔር ስንርቅ ሁሉ ነገር ነው የሚርቀን። ጤናው ይርቀናል፣ ዘመድ ይርቀናል፣ ምድሪቱ ትርቀናለች፣ ሰላም ይርቀናል፣ በረከት ይርቀናል፣ ፍቅር ይርቀናል፣ ጤና ይርቀናል። ስለዚህ ወደ እግዚአብሔር እንድንቀርብ አምላካችን እግዚአብሔር በጎ ልቦና ለሁላችን ያድለን። ሰው የምንሆንበት ወንጌል፣ ሰው የምንሆንበት ዝማሬ ያደርግልን። እግዚአብሔርን አመስግኑ። ልል ብላችሁ እግዚአብሔርን አመስግኑ። ለአባታችን ለፕሮፌሰር ቆሞስ አባ ኃይለ ገብርኤል አምላካችን ረጅም የአገልግሎት ዘመን ከግሩም ጤና ጋር በእውነት አምላካችን አብዝቶ ይስጥልን። ዛሬ እዚህ መድረክ ላይ የሚያስተምሩ ብዙ መምህራን በዚህ በቅድስት ሥላሴ መንፈሳዊ ኮሌጅ ላይ መምህር ሆነው እያስተማሩ ያሉ የኮሌጁንም ለውጥ እያፋጠኑ ያሉ አባት ናቸውና እግዚአብሔር ይጠብቅልን። ዛሬ ስንተኛ ቀናችን ላይ ደረስን? አቤት 4ኛ ቀናችን ላይ ደርሰናል። 3 ምስክርነት ልንገራችሁና ወደ መልእክቱ ልሂድ። ትላንትና የመጣ አንድ ምስክርነት ነበር። በዚህ በሕማማት ወቅት ላይ የጤና መታወክና የሥራ መበላሸት ገጥሞኝ መጥቼ ነበረ። በጣም ተክዤ አልቅሼ መልአኩ ቅዱስ ሚካኤልን ስማጸነው ነበር። መልአኩ ከጥያቄ አንድ አላጎደለም። ሥራዬም ተሳካልኝ፣ ጤናዬም ተመለሰልኝ። እኔን ያሳረፈ መልአክ እናንተን የሚያሳርፋችሁ ብለዋል። አንድ እህታችን ደግሞ እንደዚሁ እኔ እዚህ ጉባኤ ላይ ነኝ ያለሁት። እህቴ በአሜሪካን ሀገር ሰርጀሪ ነበራት። ሰርጀሪው የ8 ሰዓት የሚፈጅ ሰርጀሪ ነው እና የመትረፍ እድሉ በጣም አነስተኛ ነው ተብሎ ሱባኤ በቃ ያዥልኝ ብላ ነገረችኝ። ስለዚህ ጉባኤ የሰማሁት እኔ አጥቢያዬ ዘነበ ወርቅ አቡነ አረጋዊ ቤተክርስቲያን ነው። አጥቢያዬ ወደዛ አካባቢ ነው። ስለዚህ ይሄንን ጉባኤ በማስታወቂያና በዝና ስሰማው መጣሁኝ። ትላንትና ዘምረን የሄድን መኪና ውስጥ እያለው ስልክ ተደወለ። እግዚአብሔር ይመስገን ሰርጀሪውን መጨረሻዋ ብቻ ሳይሆን ነቅታለች፣ ጤነኛ ሆናለች አሉኝ። እባካችሁ እግዚአብሔርን አመስግኑልኝ። አንድ እህታችን ደግሞ እንደዚሁ በስራ ቦታ ላይ አለቃይም በጣም ያስቸግረኛል፣ እኔ ባለ ትዳር ነኝ፣ በጣም ፈተና አጽንቶብኝ ነበር እና መጥቼ መልአኩ ሚካኤልን እየተማጸንኩት ነው። ስራዬን ማጣት አልፈልግም፣ ልጆቼን ማሳደግበት
ነው ቤቴን መመራበት ነው ደግሞ ለተዳሬ ፈተና ሊሆንብኝ ነው ባክ መልአኩ ቅዱስ ሚካኤል ብዬ ተማጸንኩት። እዚህ የመጣሁት በ21 ነው። በ22 ወደ ሌላ ቦታ ተዘዋወረልኝ። እንኳንም ሳይሞት ሌላ ነገር ሳይደርስበት እንኳንም እግዚአብሔር ካጠገብ ያራቀልኝ ብላለች። እግዚአብሔር አምላክ እነርሱን የሰማ ሁላችንንም ይስማን። አሜን በሉ። እነርሱን የሰማ እኛን ሁላችንንም ይስማን። ድንግል ማርያም ለሁላችንም ትለመነን። ይሄ ሁሉ ዝማሬ፣ ይሄ ሁሉ ወንጌል በሰሞኑ የፈሰሰው ይሄ ሰማይን ምድርን የሚከፍል ተራሮችን የሚያንቀጠቅጥ ይሄ የእግዚአብሔር ቃል ለሀገራችን ለኢትዮጵያ ሰላምና ፍቅር የሚያመጣ ያደርግልን። እኛም ሰምተን እንደ ስልጠና ወተን የምንሄድ ሳይሆን እንደዚህ ሰው ሆነን በተተከልንበት አውደ ምሕረት አምላካችን እግዚአብሔር ያጽናን። ቅድም የስብከተ ወንጌል ክፍሉ ዋና ጸሐፊ በኩረቱ ጎሃን ቀሲስ ገብረ ሚካኤል ሲናገሩ ነበር። ምንድነው ሐሳባቸው? ሰው ምእመናን እየመጡ ነው። አሁን እነዚህ ከአያትም ከጠሮም አካባቢ የሚመጡ ሰዎች እኛ ኮንትራት ይዘን መምጣት አልሰለቸንም፣ ከአያትም የሚመጡ እኛ አልደከመንም አይደለም። በእንደዚህ አይነት ጉባኤ በየሳምንቱ ሐሙስም ቅዳሜም እየመጣን ነው እዚህ ቦታ ላይ። ለምንድነው እንዲህ አይነት ጉባኤዎች ማይቀጥሉት? በዚህ ሰዓት እኮ ምንም መጽናኛ ነገር የለንም። የምንበላው በሽታ ነው፣ የምንሰማው በሽታ ነው፣ የምናየው በሽታ ነው። ምንም የምንረጋጋበት ጉዳይ የለም። ከሰሞኑ ሕዝብ የተደሰተውን ደስታ እያያችሁ አይደለም ወይ? ለምንድነው እንደዚህ አይነት ጉባኤዎች ከዚህ በላይ ተጠናክረው ማይቀጥሉት አሉ። እኛ ለዚህ ጉባኤ አልደከምንም። እግዚአብሔር በሚያውቀው እኔ ብቻዬን ምንም አላመጣም። ሙሉ የስብከተ ወንጌል ክፍል አባላት 14 የስብከተ ወንጌል አባላት አለን። እነዚህ 14ታችንም አንድና ትላንትና ጉባኤው ካለቀ በኋላ እንደው ከጓደኞቼ ጋር በጣም ደስ ስላለኝ ሻይ ጠጣበት ብለው በእጄ ሰጡኝ። በጣም ተደስተው ነው እንግዲህ እኚህ እናት ከገብረ ሚካኤል ጋር ጎሽ አረ ለጉባኤው እንሞላለን ብለን ስንከፍተው 70 ብር ነው የሰጡን። እግዚአብሔርን አመስግኑላቸው በእውነት። ይሄ ፍቅርን ያየሁት ሌላ ምን ያህል እንደተደሰቱ ነውና ስንመካከር ነበር አብረን ምን እናድርገው ይሄን ጉባኤ። እስቲ ይሄ ጉባኤ እንደዚሁ እንደበዛን ዛሬ እንዲህ ስለበዛን በጠላት ቤት እንዴት ሐዘን እንደሆነ ልነግራችሁ አልችልም። በእኛ ክፉ በሚያስቡ ቤት እንዴት ሐዘን እንደሆነ ክርስቲያን እንዴት እንዳዘኑ ልነግራችሁ አልችልም። እኛን ግን ዛሬም እግዚአብሔር በዝማሬ በቃሉ ሰብስቦናል። ክብርና ምስጋና ለስሙ ይሁን። እግዚአብሔር አያድርገውና እኮ መጥፎ ነገርም ቢመጣ እኮ ዘለን ምን መጣ ወደ ቤተ ክርስቲያን ነው አይደል እንዴ? አሁን እንደው ምድሪቱም እንደው ብትንቀጠቀጥ እግዚአብሔር አያርገውና ከሰማይ የሆነ ነገር ማያባራ ዝናብ ቢዘንብ ቤቱ የሚቀመጥ የለም። ሁሉም እየሮጠ የሚመጣው እዚህ ነው። ስለዚህ ከመከራ በፊት እግዚአብሔር በቤቱ ይሰብስበን። ስለዚህ ይሄ ጉባኤ በዚሁ መልኩ ተጠናክሮ እንዴ ሰዎቹ እንግዲህ ከአያት እንመጣለን ሲሉ እኛ ምን እንበል ከበደን በእውነት። እኛ ለዚህ ብለን ለተሰኖይ ላይም 2 ሰው መድበናል በየሳምንቱ በአንድ ወጥ ርዕስ የሚያስተምሩ ለተሰሉስ ላይም እንደዛው ረቡዕ ላይ ደግሞ እንግዶችን እየጋበዝን ታላላቅ መምህራንን እዛው ላይ መድበን ሐሙስ ላይ እንደምታውቁት የዮሐንስ ራእይን ትምህርት አርብ ላይም እንደዚሁ ታላላቅ ቅዳሜ ላይ ደግሞ የአዲስ ኪዳን ትርጓሜ ትምህርት በዚያው ወደ ምሕረት እንዲሰጥ እሁድ ላይ ደግሞ ክርስቲያናዊ ሕይወትን ንስሐን በተመለከተ እንዲሰጥ እያደረግን ነው። ከሱ በተጨማሪ አሁን ምን አስበናል? ለምን እያየን ነው ሰውን ዛሬ ከትላንት ወዲያ ዝናብ ሆኖ ግቢው ሞልቷል። እኛ ገና ስንመጣ ይሄን ወደ ምሕረት ስናስተካክል ሰው ወንበሩ ሞልቶ ነው የጠበቀን። በእውነት እግዚአብሔርን ቃሉን አክብራችሁ በዚህ እንደመጣችሁ ሁላችሁ በቤታችሁ በረከት ይጠብቃችሁ። ወደ 39 የሚጠጉ ሰዎች ክርስትና ስማቸውን ሰጥተውናል። እነዚህ ሁሉ እንቅልፍ አልነበረኝም፣ እንቅልፍ አግኝቻለሁ፣ በጣም ተደስቻለሁ፣ ሰላሜ ተመልሷል፣ አሁን መረጋጋት ችያለሁ፣ ከባለቤቴ ተታርቄያለሁ። 39 ሰዎች እኛ መዝግበን ይዘናል ስማቸውን። ሌሎቻችሁንም እንጠይቅ፣ ብዙዎቻችሁ የተሰማችሁን ደስታ እንደምታመጡ እናውቃለን። ደስ ደግሞ የሚለውን የደብረመዊ ላይ ወንጌል ሰብከን ዝም ብለን አንለቃችሁ። ወንጌል ከሰማችሁ በኋላ ንስሐ እንድትገቡ እንፈልጋለን። የሰማችሁትን ነገር እንድትናገሩ እንፈልጋለን። ስጋው ደግሞ እንድትቀበሉ እንፈልጋለን። ባለፉት ዓመታት ላይ ብዙ ነገር አግኝተናልና ከትላንት ወዲያ አብራን የነበረችው ልጅ የእስልምና እምነት ተከታይ ዛሬ 4 ነው ጨመራልን የመጣችው። እስቲ እግዚአብሔርን አመስግኑላት በእውነት። አረ በደንብ ልልበሉ። ስለዚህ እንደዚህ አይነት ደግሞ ምርኮ የሚያበዛው ሰው የሚሰጠን ማንም አይደለም። እንደዚህ ሁሉ የሰበሰበን እግዚአብሔር ነው። ክብርና ምስጋና ለስሙ ይሁን። ስለዚህ ባሉት ጉባኤያት ላይ እኛ እንደዚህ አይነት ጉባኤ አዘጋጁ፣
እናንተ በርቱልን እንጂ አሁን ወጣቶቹም ትላንትና እንደምታዩት ይህንን የሚያሳምሩት ምንጣፉን አውጥተው እንዲደርድረው አሁን ደግሞ እያስተካከሉ ያበጃጁ ያሉት እነዚህ ሁሉ ወጣቶችም ትላንትና ማታም እያወሩኝ ነበር። መምህር ለምን ይደገምልን እኛ ምንጣፉንም ዲኮሩንም ይህንንም ቢሆን የዚሁ የደብረመዊ ምእመን ሀብት ነውና ለምን አይዘጋጅም እያ እኔ ደግሞ አሁን ሳስበው እኛ ብቻ አይደለንም። እዚህ 4 ኪሎ ላይ የምናገኛቸው አንድ አባት አሉ። የዚህ የኤቲስት እምነት ተከታይ ኤቲ ምንድነው ሃይማኖት አልባሰው ግለሰብ ናቸው። ሁልጊዜ ሐሙስ ነው ማያቸው። ሰሞኑን 5ቱንም ቀን አሉና ቅድም ትላንትና ማታ ስወጣ አግኝተውኝ አሁን ረጅም ዘመን 4 ኪሎ የምናውቃቸው ናቸው። አዲስ አበባ ዩኒቨርሲቲ መምህር የነበሩ ናቸው። እግዚአብሔር የለም የሚሉ ሰው ናቸው። እኔ ብቻ እንዳልመስል ከኔ ጋር በጣም ብዙ ጓደኞች ነን መተን እየተማርን ያለ ነው። እየተሰራ ያለው ስራ ተራ ስራ እንዳይመስላችሁ ሰው እያተረፋችሁ ነው ብለዋል። ምን እያተረፍን ነው? ሰው እንድናተርፍ የረዳንን እግዚአብሔርን አመስግኑ። የኛ ቤት ነው። ማንም ግለሰብ መጥቶ እዚህ ካራቴ አያነሳም፣ ውሃ አይቸረችርም፣ ዘይት ልቀባ አይልም፣ ምንም አይልም። እኛ ቤተ ክርስቲያን ገና ስንረግጠው እንድናለን። የሚያድነን አምላክ ክብርና ምስጋና ለስሙ ይሁን። ስለዚህ በዚሁ ልክ እንዲሁ እንዳማረባችሁ ደብረመዊ እንደዚሁ ግቢው ጠጠር መጣያ እንዳጣ እንደውም ከዚህ በላይ ሆነን እንደምንበዛ ቃል ከገባችሁ እኛ ጉባኤውን እንቀጥላለን። አዎ ከዚህ በላይ ይሁንልን መምጣት እንችላለን ምትሉ ሰዎች እጃችሁን አውጡ። እኛ የአባታችንን ትምህርት እንዳትረሱ። ከእግዚአብሔር ስንርቅ ሁሉ ምን ይላል? አልሰማችሁም? ከእግዚአብሔር ስንርቅ ሁሉ ምን ይላል? አልሰማችሁም? ከእግዚአብሔር ስንርቅ ሁሉ ምን ይላል? ደግሞ ቢገርማችሁ ዘማሪያኑ ራሱ ልክ እንደዚህ ህዝቡ ለአገልግሎት ያለበት ቦታ ላይ ለምነውን ነው የሚመጡት። ህዝቡ ሲያንስ እኛ ለምነናቸው ነው። ለምን በቃ ብዙ ቦታ ላይ ለወንጌል የተሰጠ ህዝብ የበዛበት ቦታ ስናገለግል ደስ ይለናል ይላሉና አሁን ዛሬ እስራኤል በጉልበት ነው የመጣው እንጂ ዛሬ የተጋበዘው ሌላ ሰው ነበር። እንደዚህ ስንበዛ ደስ ይላል። ሙልት ስንል እግዚአብሔር አያጉድለን። ስለዚህ ያሉት ሳምንታዊ ጉባኤዎች ተጠናክረው ይቀጥላሉ። ግን እኛ አሁን ከአያት የመጡ ሰዎች 3 ቀን የትላንቱ አይነት የዝማሬም ጉባኤ ይዘጋጅ፣ እኛ ሙሉ ስፖንሰር እንሆናለን። እንደ ትላንቱ አይነት ዝማሬ ይዘጋጅ የመምህር